በየዓመቱ በኢትዮጵያ ዲጂታል ምህዳር 18.5 ትሪሊየን ብር ዝውውር እየተከናወነ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ይህን ያሉት ሁለተኛው የኢትዮጵያ ዲጂታል ክፍያ ኮንፈረንስ ዛሬ መካሄድ ሲጀምር ነው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በቀጣይ 5 ዓመታት የኢትዮጵያ ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ተቀርጾ ስራ እየተሰራ መሆኑን ጠቁመዋል። ለይኩን አለም ደግሞ እዚህ ጉዳይ ላይ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ ለይኩንን አግኝተነዋል። ለይኩን እንዴት ዋልክ? መረጃዎችህን ማድረስ ትችላለህ? አመሰግናለሁ አዳነች። በዚህ በአዲስ አበባ በዲጂታል ዘርፎ በኢትዮጵያ ልዩ ለውጥ እየመጣባቸው ካሉ ጉዳዮች መካከል የዲጂታል የክፍያ ስርዓት አንዱ ነው። በዛሬው ዕለት የተከናወነው ይህ ኮንፈረንስም ሁለተኛው ነው። ባለፉት ዓመታት ኢትዮጵያ በአጠቃላይ በሁለት ዘርፎች ሊጠቀስ የሚችል የዲጂታል የገንዘብ ስርዓትና በአጠቃላይ ደግሞ የኢኮኖሚ ዲጂታል የኢኮኖሚ ግንባታን ስታከናወን ቆይታለች። ስለዚህ ባለፉት ዓመታት የ5 ዓመታት የሆነ አጠቃላይ የሆነ የዲጂታል ትራንስፎርሜሽን ስራ ሲሰራ ነበር። ይህ አንዱ ነው። ሁለተኛው ምዕራፍም ተጀምሯል። ከዚህ ውጭ ባለ ግን በዚህ ማዕቀፍ ውስጥ ተናባቢ የሆነ በብሔራዊ ባንክም በፋይናንስ ተቋማትም የሚተገበር የዲጂታል የክፍያ ስርዓት ለ4 ዓመታት ከ2021 በፈረንጆቹ እስከ 2024 ሲተገበር ቆይቷል። እነዚህ ሁለት የፋይናንስ የዲጂታል ክፍያ ስርዓቶችና በአጠቃላይ ደግሞ የዲጂታል ኢኮኖሚ ግንባታ አሁን ባለበት ደረጃ ወደ ሁለተኛው ምዕራፍ በመሸጋገሩ አሁን ላለች ኢትዮጵያ እስካሁን የተሰራው ስራ ምን ውጤት ታመጣ፣ በቀጣይስ ያሉ እቅዶች እንዴት ሊተገበሩ ይገባልና መሰል ጉዳዮችን ያካተተ ነው የተነሳው። ይህም የዲጂታል ኮንፈረንሱ ካለፉት መልካም ልምዶች መውሰድ በቀጣይ ደግሞ የተቀረጸውን ስትራቴጂ በተገቢ መልኩ ተግባራዊ አድርገው የታለመውን የኢትዮጵያን ዲጂታላይዜሽን እውን ማድረግ በሁሉም ዘርፎች የተጠቀሰ ጉዳይ ነው። እዚህ ላይ ባለፉት ዓመታት በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የመክፈቻ ንግግር የተነሱት በስኬትነት የተነሳሉ። የመጀመሪያው ኢትዮጵያ ለዲጂታል ስርዓት ተመቻቸች እንድትሆን መሰረተ ልማቶችን መገንባት የመጀመሪያው ነው። ከዛ በመነሳት የተለያዩ አገልግሎት ዘርፎችን ወደ ዲጂታል ማምጣትም ሌላው ነው። ለምሳሌ የመሶብ የአንድ ማዕከል አገልግሎት ከዚህ ማዕቀፍ ውስጥ ያለ ነው። የፋይዳ የመታወቂያ አገልግሎትና ሌሎችም የክፍያ ስርዓቶች በአጠቃላይ በተቀናጀ መልኩ ዲጂታላይዝ እንዲሆኑ የተሰራው ስራ ተቋማትንም የሲቪል ሰርቪስ አገልግሎቱም በአጠቃላይ ዲጂታላይዝ እንዲሆን ማድረግ የተሰሩ ስራዎች ነው። እዚህ ጋር ቀርነቶች አሉ። በቀጣይ ዓመትም ሊተገበሩ በቀጣይ የስትራቴጂ ማዕቀፍ የስራ ዓመታትም ሊተገበሩ የሚገባቸው አሉ። በዚህ ውስጥ አንድ ሆኖ ሊካተት የሚችለው የዲጂታል የክፍያ ስርዓት ነው። በክፍያ ስርዓት ውስጥ እስካሁን የነበሩ ብዙ ለውጦች ተመዝግበዋል። ለምሳሌ በቁጥር ደረጃ ሊጠቀስ የሚችለው በተጠቃሚዎች ቁጥር የሞባይል ባንኪንግ ከ12.5 ሚሊዮን ህዝብ ወደ 139 ሚሊዮን አድጓል። የህዝብ ቁጥር ይህም በልዩነት የሚነሳ ነው። ከዛ ባለፈ ደግሞ በአጠቃላይ የገንዘብ ዝውውሮችና በተቋማት ደረጃ ያሉ ስራዎች ወደ ዲጂታል እንዲቀየሩ ተደርጓል። በነዳጅ ክፍያን ጨምሮ የሌሎችም የአገልግሎት ክፍያዎች እንዲሁ ዲጂታላይዝ እንዲሆኑ ተደርጓል። ይህ በመልካም ጎን የሚጠቀስ ነው። ነገር ግን ሊሳኩ በቀጣይም ሊሰራባቸው የሚገቡ ነገሮች እንዳሉ ምክትል ጠቅላይ ሚኒስትሩ አንስተዋል። ከነዚህ መካከል የመጀመሪያው በከተሞች አካባቢና በገጠር አካባቢ ያለውን የልዩነት ማጥበብ መጀመሪያ የሚጠቀስ ጉዳይ ነው። ከዛ በተጨማሪ ደግሞ በተለያዩ ዘርፎች ያሉ በዘርፎች እኩል ያለመሆንም ያለመናበብ ጉዳይ አለ። በጾታም ደግሞ በሴትና በወንድ መካከል ያለው የተጠቃሚዎች ቁጥር እንዲሁ ልዩነት እንዳለው ከዚህ በፊት በተሰሩ የዳሰሳ ጥናቶችና የሪፖርት ውጤቶችም እንደተመላከተ ነው። ስለዚህ በቀጣይ የሚታሰበው ስራ እነዚህን ሁሉ ልዩነቶች ያጠበበ ኢትዮጵያ ላቀደቻቸው አጠቃላይ የሆነ የዲጂታል አካታችና ደግሞ የተጀመረውን የልማት ሂደትም ሊያግዝ በሚችል መልኩ መስራትም የሚጠበቅ ጉዳይ ነው። በዛሬው ዕለት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት የተጀመረው ይህ የክፍያ የስትራቴጂው በቀጣይ ዓመታት በ5 ዓመታት የሚተገበር ሆኗል። ስትራቴጂው የክፍያ ስትራቴጂ ነው። ስለዚህ በቀጣይ ዓመታት እስካሁን የታዩ ልዩነቶችን እስካሁን የታዩ ችግሮችን በመቅረፍ እንደሚሰራበት ይጠበቃል። የእስካሁን ስራዎች በልምድነት የሚወሰዱ ናቸው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝም እንዲሁ ንግግር አድርገዋል። ብሔራዊ ባንክ ገዢው
ባነሷቸው ነጥቦች እስካሁን ጅምር የሚባል ደረጃ ምክንያቱም አጠቃላይ የነበረው ከዜሮ የመነሳት ያክል በዛ ደረጃ ሊገለጽ የሚችል ነው። ስለዚህ ብዙ መሰረተ ልማቶች ብዙ ስራዎች ተሰርተዋል። ስለዚህ የስካሁኑ የመነሻ ነው። ነገር ግን በመነሻ ብቻ ሳይሆን ደግሞ ብዙ ውጤቶችም የተመዘገቡ ነው። አካታች የሆነ ፋይናንስ ለመገንባትም ብዙ ስራዎች የተሰሩበት ነው። ነገር ግን ቀጣይ በአፍሪካ ደረጃ ተጠሪ የሆነ የክፍያ ስርዓትን ከመዘርጋት አንጻር እንደ ሀገርም የታዩ ክፍተቶችን በተቋማትም ቅንጅት ያለውን ይበልጥ በማስፋት ልንሰራ ይገባል ተብሏል። ስለዚህ በኢትዮጵያ ባለፉት ዓመታት የተሰሩ ስራዎች እንደመነሻ ሆነው በቀጣይ ሊሰሩ የሚገባቸው እንደሆኑ ተጠቅሷል። በዚህ ኮንፈረንስ ላይ በዘርፉ ተዋናይ የሆኑ የባንክ ሴክተሮችና ሌሎችም የፋይናንስ ሴክተሮች፣ የኢኮኖሚ ባለድርሻዎችና ሌሎችም እንዲሁ በሰዓትም እየተካተሉ ይገኛሉ። ለአሁን ያስኳቸው መረጃዎች እነዚህ ናቸው። አዳነች። መልካም ባልደረባችን ላይኩን አለም ላደረስከን መረጃ አመሰግናለሁ። መልካም ቀን ይሆንልህ።